እና እነዚህ አምስቱን ላይ እዚህ ጋር ተፈርሙ። እሺ እሺ። ማታላቸው ሴቶች ገንዘብ ከተቀበልካቸው በኋላ አደጋ ሊያደርስብኝ የሞከረ ምናምን ጭራሽ በዚህ ጉዳይ ምን ነገር የለም። ለዛ ስራ ብዬ አንድ ሲም ካርድ አወጣለሁ ለአንድ ሴት ብዬ ማለት። ኦኬ፣ ለአንድ ሴት ብለህ አንድ ሲም ካርድ አወጣለሁ። እሱን ሲም ካርድ ድጋሚ አልጠቀምበት። ኦኬ፣ አዲስ የሚበላ ሴት ሲመጣ አዲስ ሲም ካርድ ነው የምታወጣው። ለዛች ሲም ካርድ ነው የማወጣው። የትኛውም ሴት ትሁን በፍቅር ግንኙነት ያጠመድካት ብሯን እና ንብረቷን ወደ የራስህ ታደርጋለህ ማለት ነው። ኦኬ፣ በመንገዴ ማንም እንዲገባ አልፈልግም። እናቴም በመንገዴ ከገባች አጸፋው ከባድ። ማንም በመንገዴ እንዲገባ አልፈልግም። በዚህ ትዳር ያላት ሴት ከሆነች ወዲያው አቆማለሁ ከእሷ ጋር ያለኝ ነገር ማለት ነው። የተወሰነ ገንዘብ አካባቢ አቆማለሁ። ግን ትዳር የሌላት ሴት፣ ፍቅረኛ የሌላት ሴት ከሆነች እዚህ ያላቸውን ለማስተካከል ገንዘብ ይልከውልህ የሚፈልገውን ያህል ገንዘብ ሲደርስ ስልኬን አጥፍቼ አድራሻዬን አጠፋለሁ። የትም ያሉኝ እስካሁን ከ5-6 ሴቶች ገንዘብ ወስጃለሁ። ግን ከሁሉም ሴቶች አንዲት ሴት አለች ማረሳት ሙሉ ማለት ይቻላል ከ198% ንብረቷም ወደ እኔ ያደርገዋል። ያው እንግዲህ በስልክ እንዳወራሁት ስራዎቹ አሪፍ ናቸው። እናንተ በደንብ ከተስማማን ምንም ነገር የሚከብደን ነገር የለም። እንደምልህ በየቀኑ ኢትዮጵያ ውስጥም ከኢትዮጵያ ውጭም ብዙ ፋራ እየተወለደ ነው ያለውና ያው ስራችን ምን መሰለህ፣ ውጭ ሀገር የሚሄዱ ሴቶች አሉ። ተረዳኛ። ውጭ ሀገር ያሉ ሴቶችን በማጥመድ ንብረታቸውን የሚሰሩትን ብር እንዳለ ወደኛ ማስላክ ነው። ተረዳኛ። እዛ የሚሄዱ ሰዎች ደግሞ በጣም የዋህ ናቸው፣ ጅልም ናቸው እና ወዲያው ነው የሚያምኑት ማለት ነው። ቁም ነገር ምናምን ብለህ ካወራቸው ወዲያው ነው የሚያምኑት እነሱ። ስለዚህ እንደዚህ አይነት ስራ ነው ለመስራት ያሰብነው ማለት ነው። ያው ፍላጎቱ ካለክ ብዬም በአካል ላወራክ የነበረው ለዛ ነው። በዚህ ስራ ላይ ልምድ ያለኝ ስለሆነ በርካታ ሴቶች በዚህ መንገድ ብዙ ገንዘብ ስላገኘው እኔ በጣም ቀላል ነው ወዲህ የምሰራው ስራ ኤክስፒሪየንሱ ነበረ ማለት ነው። ከዚህ በፊት ከአንድ 5-6 የሚሆኑ ሴቶች የሰሩበትን የተለያዩ ገንዘብ በፍቅር በማታደል ምናምን ብዙ ገንዘብ የራሴ ንብረቶች ምናምን በራሴ አድርጌያለሁ። ኦኬ፣ እንደዛ ከሆነ ስራ አይከብድም። ግን ከዛ ፊት እስቲ ዝም ብለህ የሆነ ለተወቅን ግን ስለአንተ ብትነግረኝ፣ ሚስት ልጅ አለ ወይ? ከዚህ በፊት ያሳለፍካቸው ነገሮች፣ ስትሰራቸው የነበሩ ስራዎች እንዴት ናቸው እና የሚለው ነገር ባጭሩ ብትነግረኝ ማለት ነው። እኔ ዳንኤል እባላለሁ። 28 ዓመቴ ነው። ሚስት ነበረኝ፣ አንድ ልጅ አለኝ። ግን አሁን ተለያይተናል። የቻችን ነው የምንኖረው። ልጄን እየሄድኩ አያታለሁ፣ እሷ ጋር ነው የምትኖረው። ያው ከእሷ ጋር ከተፋተው በኋላ መተዳደሪያ የሚሆነው በቃ በፌስቡክ፣ በቴሌግራም፣ በቲክቶክ አረብ ሀገር ያሉትን ሴቶች ምን ማድረግ በፍቅር በማጥመድ በቃ እንዲያምኑኝ እስኪያምኑ ድረስ በቃ እነሱ እንዲያምኑኝ እስከሚደርሱበት ድረስ አብሬያቸው ሄጄ ከዛ ልክ እምነታቸውን ሳገኝ ገንዘባቸውን ምናምን ወስጄ ንብረታቸው ነው። እስካሁን ከ5-6 ሴቶች ገንዘብ ወስጃለሁ። ግን ከሁሉም ሴቶች አንዲት ሴት አለች ማረሳት ሙሉ ማለት ይቻላል ከ198% ንብረቷም ወደ እኔ ያደርገዋል። ምን እያስነካቸው ነው? ስለ ሴቶችን ምን እያልካቸው ነው? ምን እያስነካቸው ነው? ያው አንድ አረብ ሀገር ያሉ ሴቶች አንደኛ በፍቅር የተጎዱ ናቸው። ፍቅር የሚያስፈልጋቸው ናቸው። የሚያወራቸው ሰው ይፈልጋሉ። ይህንን ደግሞ ለማድረግ መደበቂያቸው የሚሆነው ሶሻል ሚዲያ ነው። ምክንያቱም እዛ ከአሰሪዎቻቸው ጋር እንደ ጓደኛ መሆን አይችልም። ጓደኛ ያስፈልጋቸዋል። በቃ መደበቂያቸው የሚሆነው ሶሻል ሚዲያ ስለሆነ በቃ በፍቅር እተዋወቃቸዋለሁ። ቀስ በቀስ በመላመድ አይደለ ፍቅር የሚመጣው። ከዛ ወደ ፍቅር ከገባም በኋላ ልክ ልባቸውን ሳገኝ የገንዘብ ጥያቄ አቀርብላቸዋለሁ። ቸግሮኛል፣ ይሄ ነገር ያስፈልገኛል ምናምን እንዳቸዋለሁ። እነሱም ይልኩልኛል። ልክ ወደ ፍቅረኝነት ምናምን ስንገባ ደግሞ እዚህ ያለው ህይወታቸውን ለማስተካከል ገንዘብ ይልኩልኛል። እንዴት እምነት ይኖራቸዋል? እነሱ ሴቶቹ እምነት እንዴት ይኖራቸዋል? ገንዘብ ስጠይቃቸው ወዲያው ካልጠይቃቸውም ትንሽ ጊዜ በቃ ልክ የጅንጀና ጊዜ ምናምን አለ አይደለ? ለተወሰነ ጊዜ ስለ ብር አላነሳባትም እስክታምነኝ ድረስ ማለት ነው። ኦኬ፣ ስለ ብር አታነሳም ከሆነ ታይም ድረስ ስለ ብር ጭራሽ አላነሳም። ይሄማ ራስን ማስፎጋር እኮ ነው የሚሆነው። በአንዴ ወደ ብር ካነሳው ራስን ማስፎጋር ነው። ልክ እምነቷን ሳገኝ ከዚህ ገንዘብ ጥያቄ አነሳለሁ። ሙሉ ለሙሉ ደግሞ እኔን ስታምነኝ ያው እዚህ ትዳር መመስረት ትዳር የሌላት ሴት ምናምን
ትዳር ያላት ሴት ከሆነች ወዲያው አቆማለሁ ከሷ ጋር ያለኝ ነገር ማለት ነው። የተወሰነ ገንዘብ ተቀባቢ አቆማለሁ። ግን ትዳር የሌላት ሴት ፍቅረኛ የሌላት ሴት ከሆነች ያው እዚህ ያላቸውን ለማስተካከል ገንዘብ ይልኮ የለ የሚፈልገውን ያህል ገንዘብ ሲደርስ ስልኬን አጥፍቼ አድራሻዬን አጠፋለሁ። የትም አያገኙም። ስለዚህ እዚህ ጋር አውራቸዋለሁ። ከዛ የምፈልገውን ነገር ካገኘው በኋላ ከነጭራሹ ነው የምዘጋቸው ነው። ስልኬን አጥፍቼ አጠፋለሁ። ኦኬ ምን ጥቅም ስለ አጥፍቶ መጥፋቱ ምን ጥቅም ስታስበው? በቃ ገንዘብና ገንዘብ ነው። በቃ በፊት ሚስቴ በጣም ስለጎዳችኝ ለሴት ልጅ ምንም ጥሩ አመለካከት የለኝም። በቃ በዚህ ሰዓት እንደኔ ምድር ላይ ሴት ልጅ የሚጠላ ሰው የለም። በልክ ማጋነን አይሆንብኝ። ስለዚህ አሁን ላይ የትኛውም ሴት ትሁን በፍቅር ግንኙነት እያጠመድካት ብሯን እና ንብረቷን ወደ የራስ ታደርጋለህ ማለት ነው። ኦኬ በመንገዴ ማንም እንዲገባ አልፈልግም። እናቴም በመንገዴ ከገባች አጸፋው ከባድ። ማንም በመንገዴ እንዲገባ አልፈልግም። በዚህ ኦኬ ስልክ እንትን በዚህ ስራ ላይ ምንም አይነት ችግር አጋጥሞ ካያውቅም? እስካሁን አጋጥሞኝ አያውቅም። ምንም አጋጠመኝ ነገር የለም። ከትማ እንዳድራሽን ከጠፋው የትም አያገኙኝም። ግን ቤተሰብ ወንድም ምናምን ይኖራቸዋል። አብዛኛው ውጭ ያሉትም ሰዎች እሱማ ይኖራቸዋል። ግን እኔ ቤተሰብ አንድም ቤተሰብ የለኝም አዲስ አበባ ውስጥ። አብዛኞቹ ክፍለ ሀገር ነው ያሉት፣ ወደ አፋር ካረር ምናምን አካባቢ ድሬዳዋ አካባቢ ስላሉ ጭራሽ እዚህ አዲስ አበባ ውስጥ እኔ የሚያውቀኝ ይሄን ያህል የቅርብ ጓደኛ ራሱ የለኝም። በዚህ ስራ ብዬ አሁን እንደምታጠምዳቸው አንተ እነሱ ድንገት ተባብረው ሊያጠምዱ ቢሞክሩስ ብለህ አንድ ቀን አስበው ታውቃለህ? እንደዚህ አንተ ለነሱ ፕላን አውጥተህ በደንብ እቅድ አውጥተህ ምናምን የእነሱን ብር ወደ ራስህ እንደምታደርገው ሁሉ እስካሁን ብዙ ሴት በልቻለሁ ለሄኛ ወደ 6-7 ይሆናል። የነዛን ሁሉ ሴቶች ያበላሃቸውን ሴቶች አንድ ሴት አሁን መታ ብታስመልስስ? መቼም ከኔ በላይ እውቀትና ጭንቅላት ያለውም ማለት አይቻልም። በዚህ ሰዓት ያለውን ሰው ሶማ አይቻልም። እንደዛ ነገር ቢፈጠርስ በምን ታስተላልፋለች ብለህ ነው? ለማስተላለፍ እኮ አንድ ያንተ ፊርማ ያስፈልጋል አይደለ? መፈረም አለብህ። ልክ ነህ። ግን ያው ወንድ ልጅ ነህ። በሴክስ ልትታለል ትችላለህ ወይ በመጠጥ ልትታለል ትችላለህ። መታለያ መንገዶች አይጠፉም ስታስባቸው። እስካሁን አይጠፉም። ልክ ነህ። ግን እስካሁን ነገር አጋጥሞኝ አያውቅም። ወደፊቱ እንግዲህ እስካሁን ግን የማታላቸው ሴቶች ገንዘብ ከተቀበልካቸው በኋላ አደጋ ሊያደርስብኝ የሞከረ ምናምን ጭራሽ በዚህ ጉዳይ ምንም ነገር የለም ነው። ለዛ ስራ ብዬ አንድ ሲም ካርድ አወጣለሁ ለአንድ ሴት ብዬ ማለት። ኦኬ ለአንድ ሴት ብለህ አንድ ሲም ካርድ አወጣለሁ። እሱን ሲም ካርድ ድጋሚ አልጠቀምበት። ኦኬ አዲስ የሚበላ ሴት ሲመጣ አዲስ ሲም ካርድ ነው የምታወጣው ለዛች ብለህ? ሲም ካርድ ነው የማወጣው። ስለዚህ ምንም አይነት ችግር ከእሷ ጋር ብቻ ነው የምጠቀምበት፣ ከሌላ ሰው ጋር አልጠቀምም። ኦኬ ስለዚህ ምንም ችግር አይደርስብኝም። በርካታ ሴቶችን ከየት ነው የምታገኛቸው ግን? አብዛኛው ፌስቡክ ላይ የሚያቀርቡልኝ ሰዎችም አረብ ሀገር ያሉ ሴቶችን ገንዘብ እየከፈልኳቸው መርጠው የሚያገናኙ ሰዎች አሉ። ኦኬ ስለዚህ ከኛ ስራ ጋር የተመሳሰለ ነው። ግን አንተ ትንሽ ነው ሰው ነው የምታገኘው፣ እኛ ደግሞ ቢያንስ በቀን 2-3 ሰው እናገኛለን። ልዩነታችን እሱ ነው። ተረዳኸው? እና ከኛ ጋር ብትሰራ አሁን ካለህበት ይበልጥ ለውጥ ውስጥ ትገባለህ ብዬ አስባለሁ። ደስ ይለኛል። ምሬ ነው የምልህ። አንተ ብቻ ሙሉ ጊዜህን ሰጥተህ ስራ እኛ ጋር በቃ በቀን 3-4 ሰዓት ምናምን አታጣም። ቢያንስ በቀን እስከ 100,000 ብር እስከ 150,000 ብር ማታለል አያቅትህም። እና አንተ ለዚህ ስራ ፈቃደኛና ፍላጎቱ ካለ እኛ እንግዲህ ቢሮአችን ክፍት ነው ብያለሁ። ፈቃደኛ ሆኛለሁ የምትል ከሆነ ደግሞ ነገ ምናምን እንገናኝና የምንፈራረማቸው ውሎች አሉ። ምክንያቱም አንተ እዚህ ጋር 100,000 ብር በአንድ ቀን ከሰራህ እኛ ካንተ ከሰራሁ ላይ 30% እንወስዳለን። 30,000 ብር ማለት ነው። እንግዲህ የምናመጣልህ መንገዱ ሴቶቹ ነው የምናመጣቸው እኛ ስለሆነ እኛም የራሳችን የሚገባውን ነገር እንወስዳለን። በዚህ ጉዳይ እስማማለሁ የምትል ከሆነ በደንብ እስማማለሁ። ችግር የለውም። ስራዬን ያቀልልኛል። በቴክስት መፈጀውን ጊዜ ያቀልልኛል። ስለዚህ እንደዛ ከሆነ ነገ እንገናኝና እንፈራረማለን። ምን ይመስላል? ደስ ይለኛል። ነገ ስንት ሰዓት እንገናኝ? እስቲ ወደ ማታ ልደውልና አሳውቅሃለሁ ያለውን። እሺ ወንድሜ አመሰግናለሁ። እንግዲህ ተመልካቾቻችን ዛሬ እንግዲህ ሰውየውን ጠርተናል። ለሚፈጠረው እንግዲህ እስቲ አብረን ፍራይ
ባለፈውም እንደዚህ አሁንም እንደዚህ ምንድነው በዚህ ልክ እንደዚህ መቆየት? ወይ ትራፊክ ይዞኝ እኮ ነው በእናትህ ይቅርታ። ኦኬ ምን አዲስ ነገር ታዲያ? በደንብ አሰብኩበት? አዎ አስቤበታለሁ። በደንብ አሰብኩበት፣ ተስማምቻለሁ። በሁሉም ነገር ተስማምቻለሁ። እርግጠኛ ነህ? እርግጠኛ ነኝ። አዎ። ስለዚህ በስራው ምንም ይከብደኛል ብለህ አታስብም ነው? የሚከብደኝ ነገር የለም። ዋናው መተማመናችን አይደል? እሱ ልክ ነው። ከተማመን ምንም ስራ ብሎ መስራት ይቻላል። ምንም ነገር አይከብደንም። ግን እዚህ ጋር ትንሽ ያልተዋጠልኝ ነገር ምን ያህል አንተ ከኔ ጋር የመስራት ፍላጎቱ አለ? በማጭበርበሩ በሁሉም ነገር ማለት ነው። አዎ ስለ ሴቶች ያለኝን አመለካከት ነግሬያለሁ አይደል? ስለዚህ እኔ የገንዘብ ምንጮቼ ሴቶች ብቻ ይሆኑ እንጂ እኔ ለመስራት በጣም ፈቃደኛ ነኝ። ያው ሁለቱንም እጄ ነፍቻለሁ። ያው እንፈራረምና እንጨርሳለን ብዬ ነው። እሺ። ያው ትንሽ ቸኩያለሁ እና እኔ ያው ምንም ትንሽ ያለ የሚከብድ ነገር አይኖርም እና እነዚህ አምስቱን ላይ እዚህ ጋር ተፈርሙ ነው። እሺ እሺ። እና ሀሳብ እንዳይገባ ሁሉም ላይ ፈርሙ እና ምንም ሀሳብ እንዳይገባ። ምንም ሀሳብ አይገባኝ። ኦኬ እሺ። በትንሽ ጊዜ ውስጥ እንግዲህ ትልቅ ደረጃ ላይ እንደምንደርስ እየነገርኩህ ደስ ይለኛል። እኔም ይሄን ነው የምፈልገው እና ሀሳብ እንዳይገባ ስለቸኮልኩ ነው በጣም። እሺ። ደውዬ አወራለሁ ስላለው ነገር። እሺ እሺ እሺ። አቤት በቃ እኮ ነው ፓይለት